ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። በትግራይ ክልል ከባድ የተኩስ ልውውጥ መሰማቱን ምንጮቻችን ገልጸዋል። ዛሬ ሌሊት ሐምሌ 5 2018 ከንጋቱ 11:45 ላይ በሽራሪና አካባቢው በኢትዮጵያ መከላከያ ሰራዊትና እዛ አካባቢ የሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንዱ ህዋስ ይንቀሳቀስበታል ተብሎ እንደሚታወቅም ተገምቷል። በዚህ ስፍራ የተቀሰቀሰው ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ፉል ስኬል መሆኑን የጠቀሱት ምንጮቹ ይህ ክስተት በቅርብ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውን ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስም እንደቀጠለ ነው። በሽራሮ አቅጣጫ ከባድ መሳሪያ ድምጽም እንደሚሰማ የአካባቢ ምንጮችም ገልጸናል። እኛም በዝርዝር ከቦታው ለእናንተ መረጃ ይዘን ቀርበናል። ጦርነት ተከፍቶብናል ሲል ህወሓት መግለጫ ረፈድ አውጥቷል። ትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሄድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል መባሉ ተሰምቷል። ሙሉ መግለጫው እንደሚያትተው የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ያካሄድ የቆየውን ሁለንታዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ሐምሌ 25 ቀን 2017 ዓ.ም ከማለቱ ጀምሮ በምዕራባዊ ትግራይ ዞን በሽራሪ አቅጣጫ ግልጽ ጦርነት ጀምሯል። የፕሪቶሪያ ስምምነት ከተፈረመ በኋላ እንኳን የትግራይን ህዝብ ለማንበርከክና ለመበተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበቦችን የእገዶችና ወታደራዊ ዝግቶችን ሲያደርግ ቆይቶ ድጋሚ ትግራይን ለመውረርና ህዝብን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ሲል ህወሓት ውንጀላውን አቅርቧል። በዚህም ጉዳይ ሰፋ ያለ ሀሳብ ይዘናል። ጠቅላይ ሚኒስትር ዶክተር አብይ ትላንት ከአሚኮ ጋር ባሰጡት መግለጫ የሰኔ 16ቱን ተከትሎ ለመጀመሪያ ጊዜ የተለያዩ አንድምታቸውን ገልጸዋል። ሁለተኛው ችግር በሁለት እግር ማነከስ ነው ሲሉ ብዙዎችን ያስገረመ አስተያየትም ሰጥተዋል። የሰኔ 15ቱ ክስተት መነሻ አድርገው የሚወስደው ቤዚክሊ ከሁለት ጉዳዮች ይመስለኛል። አንደኛው ስህተት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ነው። በቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥርና እዛ ለመድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ይመጣል ብለዋል። ሁለተኛው ችግር ግን ማነከስ ነው። ለውጥ ተቀብለ ኃላፊነት ተቀብለ የህዝብ አደራ ተቀብለ በሌላ መንገድ ወይም ያልተቀደሰ ጋብቻ ከመደበኛ ኃይሎች ጋር አድርገ እዚህም እዚያም ለመሆን የሚፈልግ ሁኔታ አንዳንድ ሰዎች ይታይ ነበር። ያም የፈጠሩ ይመስላል። ግምገማው ላይ ችግር አለ ሲል የራሳቸውን ብልጽግና ፓርቲ ወቅሰዋል። በዚህ ጉዳይም የዶክተር አብይን የትላንት ከአሚኮ ጋር ያደረጉትን ንግግር በሰፊው ለእናንተ ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝንላችሁ ዜናዎች አልፈናል። በሽራሪ ከተማ ከባድ የተኩስ ልውውጥ መሰማቱን የአንከር ዜና ምንጮች ገለጹ። ዛሬ ቅዳሜ ሐምሌ 25 2018 ከንጋቱ 11:45 ጀምሮ በሽራሪና አካባቢው በኢትዮጵያ መከላከያ ሰራዊትና እዛ አካባቢ የሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቅሰዋል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንድ ህዋስ ይንቀሳቀስበታል ተብሎ የሚታወቀው በዚህ ስፍራ የተቀሰቀሰው ይህ ግጭት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ፉል ስኬል መሆኑን የጠቀሱት ምንጮቹ ይህ ክስተት በቅርብ የተለያዩ የትግራይ ከተሞች በህወሓት አመራሮች ላይ እየተመራ ሲካሄድ የቆየውን ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስጋቡበትና ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ሰጥተዋል። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ ከባድ መሳሪያ ተኩሱ እንደቀጠለ ነው። በሽራሮ አቅጣጫ ከባድ መሳሪያ ድምጽ እንደሚሰማ የአካባቢው ምንጮችም ገልጸዋል። እኛም በቦታው ባደረግነው ማጣራት የጥቃቱ መነሻና ቦታው አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጀ የሳምራ ታጣቂዎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ጥቃት መክፈታቸውን አንድ የዓይን እማኝ ገልጾልናል። ታጣቂዎቹ ጦርነት የጀመሩት በሱዳን ድንበር በኩል በሽራሪና በወልቃይት ጠገዴ ዞን ቃባቲያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። በሜዳው ላይ ውጊያ ነበረ። በበረከት ከተማና በሽራሪ አቅጣጫ ጥቃት የጀመሩት ከሱዳን ሰርጎ የገቡት ታጣቂዎች ወይም አርሚ 7 ላይ መቀላልና መሳሪያዎች ትንኮሳ የከፈቱ ሲሆን ይህን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምረዋል። በድሮን በመደገፍ የታገዘ አጸፋ አሁን ላይ ከሁመራ ወደ በረከት ከተማና በሽራሪ አቅጣጫ ከፍተኛ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ ነው። ከባድ መሳሪያ መድፍ ተኩሱ እጅግ ከፍተኛ በመሆኑ የተነሳ ርቀት ላይ የምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶች በከፍተኛ ሁኔታ እየነዘረ እንደሚገኝ ነዋሪዎች በስልክ አረጋግጠውልናል። የመከላከያ ሰራዊት እርምጃ በበረከትና ሽራሪ አቅጣጫ የተጀመረውን ተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት እያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ሙሉ ለሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራው የወጡ መረጃዎች
ታዛቢዎች አረጋግጠዋል። በድምፅ አልባ መሳሪያ መሬት ላይ ሲደርስ ብቻ የሚፈነዳ መሳሪያ በርካታ የአርሚ 7 ታጣቂዎች ላይ ጉዳት ማድረሱን ምንጮችም ጠቁመዋል። ታጣቂዎቹ ዛሬ ሁመራን ለመያዝ እቅድ እንደተሰጣቸው ተገልጿል። ህወሓት በበኩሉ የፌዴራል መንግስት ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ አውጥቷል። የትግራይ ህልውና በብልጽግና መቃብር ላይ ይወሰንብናል በሚል ስብሰባ ሲያካሄድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። ሙሉ መግለጫውንም ይዘናል። የፌዴራል መንግስት የትግራይ ህዝብን ለማጥፋት ሲያካሄድ የቆየው ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጸም የቆየው ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ከማለዳው ጀምሮ በምዕራብ ትግራይ ዞን በሽራሪ ከተማ ግልጽ ጦርነት ተጀምሯል። የፕሪቶሪያ ስምምነት ከተፈረመ በኋላ እንኳን የትግራይ ህዝብ በማንበርከክና ለመበተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችና ወታደራዊ ድርጊቶችን ሲያደርግ ቆይቶ ድጋሜ ትግራይን ለመውረርና ህዝብን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ሲል ህወሓት መግለጫ ይቀጥላል። ስለሆነም በአገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት ሙሉ በሙሉ ብሔራዊ ህልውናችንን ለማረጋገጥ የሚደረገው ፍትሐዊ ትግል ለብሔራዊ ጥፋት ፈጽሞ አንበረከክም ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ እየቀረብን የተጀመረውን ድጋሚ ወረራና ጥፋት የሚመለከቱ የሁኔታ እድገት በየጊዜው የሚመለከታቸው አካላት አስፈላጊ ማብራሪያና መግለጫ የሚሰጥበት መሆኑን አስታውቀዋል። አንዳንዶች ህወሓት ጅራፍ ራሱ ገርፎ ራሱ ይጮህ የሚለውን አባባል ራሱ ትንኮሳውን ጀምሮ ራሱ ቀድሞ መግለጫ እየሰጠ ነው ሲሉ ተደምጧል። ከፌዴራል በኩል በዚህ ጉዳይ ምንም መግለጫ አልሰጠም። እንደደረሰን በአንከር ዜና ለእናንተ የምናቀርበው ይሆናል። ጀነራል ሰዓረ ጋር ሃይስኩል ቦርዲንግ በስኩል በጋራ ነው የተማርነው ሲሉ ጠቅላይ ሚኒስትር ዶክተር አብይ ትላንት ከአሚኮ ጋር ስለ ሰኔ 15ቱ ጥቃትና ሌሎች ኢትዮጵያ ላይ ስለደረሱ ጉዳዮች በሰጡት ማብራሪያ ላይ ተሰምቷል። ጄኔራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎኝ ሃይስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤቱ ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረ። ረዘም ያለ ጊዜ ትውውቃለን። በኢትዮጵያ ጦርነትና ጦርነትም ከዚህ በኋላ ባሉ አጋጣሚዎችም አልፎ አልፎ የመገናኘትና የመነጋገር ልምዶችም ነበሩን። ቅርብ ነበርን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡን ዋዜማ ገደምዳም በተደጋጋሚ እንገናኝ ነበር። በተለይ ግን በተለያየ መንገድ እንዲታወስ ከማስታውስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኢታማዦር ሹምና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያ እቅዱ ጀምሮ የተሳተፈበት ብቸኛ ሰው ሰዓረ ነው ማለት ይቻላል። ብዙ ሰው ጉዳዩን አያውቅም። ሰዓረ በእቅዱም በሂደቱም ተሳትፎ ነበር። በዚህ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር በማለት ገልጸዋል። ሌሎችም ብታነስላቸው ለመግለጫው እንዲሁም ደረጃውን ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚህ ጊዜ ያጣናቸው ሰዎች ለለውጡ ኤጀንት በመሆን ማገልገል የሚችሉ ቢቆዩ ብዙ የሚያበረኩት ሰዎች ናቸው። አንዱ ጠባሳ ይህ ነው ሲሉ ዶክተር አብይ ትላንት በሰጡት ማብራሪያ ላይ ተሰምቷል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ የደወሉን ምልክት በመጫን ቤተሰብ ይሁኑ።